مرحبا الشيء بسم الله الرحمن الرحيم በድጋሚ ኢንሻአላህ አሁን ደግሞ ምን ለሚል ጥያቄ ይነሳል ወይም ደግሞ ምን የሚለን ሹብሃና ምናየው ሴቶች በእስልምና ሴቶች የመልካምነት መገለጫ ምናምን ነገር ሳይሆን ሴቶች የገደቢስነት ወይም ደግሞ የባድላክ መገለጫ ነው ገደቢስ ለመሆኑ ምልክት ናቸው የሚል ጥያቄ አለ። ይሄን ደግሞ ሰሒህ አልቡኻሪ ላይ የተዘገበ ሐዲስ አለና ከሱ በመነሳት ነው ይሄ ጥያቄ የሚቀርበው። ሰሒህ አልቡኻሪ 2588 ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላል? evil woman is in three things። ይሄ መጥፎ ባድ ላክ የሚባለው ነገር በሶስት ነገራቶች ላይ አለ። እነሱም በመንደናቸው the woman the horse the woman in the house። በእነዚህ በሶስት ነገራቶች ላይ መጥፎ ገድ ወይም ደግሞ ባድ ላክ አለ የሚል ዘገባ እናገኛለንና ይሄንን አስመልክቶ ይሄ ሐዲስ አስመልክቶ የአላህ መልእክተኛ ገድን አስመልክቶ ኢንጂነራል ገድን አስመልክቶ ምን አይነት አስተምሮ ነው ያስተማሩን የሚለውን ደግሞ ስንመለከት صحيح البخاري 5707 ሐዲስ ላይ ያላህ መልእክተኛ ምን ይላል? لا عدوى ولا طيارة ሲሉ ይነግሩናል ማለት ነው። ጢያራ የሚባለው ጢያራ ማለት በወፎች ገድ ማድረግ ማለት ነው። እርግቦች ወይም ደግሞ ወፎች ቤዚካሊ በድሮ ጊዜ ካየን ከለራቸው ወይም ደግሞ ሙቭመንት ፓተርናቸው ምናምን ነገር በማየት በእነሱ ገድ ማድረግ ማለት ነው። እንደዚህ አይነት ገጠመኝ መጥፎ ድላለኝ ምናምን ወይም ደግሞ ቀኔ ጥሩ ነው ብቻ በእነዚህ በመሳሰሉት ገድ ማድረግ ማለት ነው። ያላህ መልእክተኛ طيارة بلو يقلصلنا مثلا عندهم دقمو بسنن أبي داود 3910 يالله ملكتنا مننا لا الطيارة شرك بلو طيارة مالتي بقبوش قد مدرك شركنا ويمنو بالله سبحانه وتعالى ما قارتنا بلو ينقلنا المالتي عندنا مسند أحمد لي إن حديث اسم الكتب دمو مسند أحمد لي بتجبل على حديث مثال عند ساق ودنا عائشة رضي الله عنها متأنا يهن حديث نقرأت الطيارة في الدار والمرأة والفرس بلوسي نقرأت عائشة رضي الله عنها تقول أشنا مالك والذي أنزل الفرقان على محمد فرقان القرآن بمحمد اللي باورد وجيتها ملاله يا الله ملك تنيا قد مدفوع قد بالنزي بسوست نقرأت وشنو بلن على استمر مينم على تنقرم الساتشة من دنا إنما قال كان أهل الجاهلية يتطيرون من ذلك بالنزي بسوست نجاراتو الطيران يادربو نبر يمين يقري تنقروا تلانش وعندهم ابن قتيبة مالت بولتين أو أمته هجري نبروا تلك إمامنا شونا أساتشون هن يسكمتوا لنا مالتنا يا الله ملكتين بسوست نجاراتو تشجد اللي بلوثا هون يسكمتوا إنما قال رسول الله صلى الله عليه وسلم كان أهل الجاهلية بزي طيارة يرقون برا إهن دقمو مادرك شركنا وبلو يا الله سبحانه وتعالى بتكبروا وقالوا ينقرن القرآن أنقاذي تكسنان ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها بنفسه تشاتشو لو بنانت اللي يميل ثمانين يوم أنا مصيبة بالله سبحانه وتعالى ቀድና ፍቃድ የሚደረግ ነው እንጂ በገድ ወይም ደግሞ በመጥፎ ገድ የሚሆን አይደለም ማለት ነው። ኢማም ጣሐዊ ይሄንን አስመልክቶ ይነግሩናል ማለት ነውና እዚህ ጋር ሐዲሱ ላይ ኢንጀነራል ማለት የተፈለገው ምንድነው የሚለው ሲልሲለቱ الأحاديث الصحيحة የተባለው ኪታብ ላይ ይሄን አጠቃለው ሲያስቀምጥልን ምንና አጥያራ የሚባል ነገር የለም አነ ላሹም في شيء በነገራቶች ላይ ገድ ማድረግ ገደቢስነት በዚህ ነው ምናምን ብሎ ማድረግ የሚባል ነገር የለም። لأن معناه የሐዲሱ ደግሞ ማዕናው لو كان الشؤم ቢኖር ገደቢስነት ማለት ወይም ደግሞ أن رجل سعيد ነው ሸقي ነው ወይም ደግሞ ለመልካም ነገር ይገጠማል ወይስ አይገጠም የሚለውን ለመግለጽ ደግሞ ከገቡ እንኳን እነዚህ ሶስቱ ይሄንን ያሳዩናል ማለት ነውና ሱነን ኢብኑ ማጃህ ላይ ያላህ መልእክተኛ ግልጽ በሆነ ሐዲሳቸው ላይ ምን ይሉናል? I heard the messenger of Allah say do not believe in omens በገድ አትመኑ ወይም ደግሞ በገድ አትመኩ በዚህ አትስሩ and good omen good fortune ደግሞ መልካም መገጠም ማለት ደግሞ መልካም ኸይር ደግሞ ማለት በሶስት ነገራቶች ነው በሴት በፈረስ እና ቤት ማለት ነው። ይሄን ደግሞ ማለት ምን ማለት ነው ደግሞ የሚለው መልካም ምግጠም ገድ ሳይሆን መልካም የሆኑ ኸይር ነገሮችን ያመላክታል ብለው ሶስቱ ነገራቶች መጥቀሳቸው ምን እንደሚያመላክትልን
መልካም የሆነ ሴት ሷሊህ የሆነ ሴት ካለች አንድ ሰው ለምሳሌ ባለቤቱ መልካም የሆነ ሴት ባለቤት ካለችው ይህ ሰው ደስተኛ ሆኖ እንዲኖር ከመረጉት ምክንያቶች ናቸው። እንዲሁም ደግሞ መልካም ቤት ካለው እንዲሁም መልካም ማያስቸግረው የሆነ መጓጓዣ ካለውና መልካም የሆነ ጎረቤትም ካለው ይህ ሰው በዙሪያ ባሉ ነገሮች በመልካም ነገራቶች ተከቦ መልካም የሆነ ሀያት እንዲኖር ያደርገዋል ለማለት ነው እንጂ በእነዚህ ላይ ገድን አድርጎ መኖር አለበት የሚልን ጽንሰ ሀሳብ አያስገነዝበንም ማለት ነው። እና ኢንሻአላህ ቀጥሉ አخوات ሐሳብ ጨምሩ እስካለ ቀጥሉ። ዛኪላሁ ኸይራን የተብራራ ነገር ነው። እህት መወዳ አለሽ አሁን? እሺ መወዳን ኔትወርክ ይዟል አለሽ? ግን ካሜራ ስከፍት ኔትወርክ እንትን እያለ ነው መሰለኝ። በቃ ሰቢና ትከፍተልናለች ከሌላው ማክሻል። እሺ ጋሊያ አሁን ቀጣዩን የምታቀርብልን ሚራል ነች። አጠር አድርጋችሁ ለሰዓቱ አቅርቡትኝ። ጋሊያ የምታቀርብልን ሴት በሴጣን መልክ ትመሰላለች የሚለውን ደግሞ እሷ ታቀርብልናለች ኢንሻአላህ። ታፍኗል እኮ ድምጽሽ ታፍኗል። እንትን በይ መስታኪ ሰማንሽ ትንሽ ድምጽሽን ከፍ አድርጊ። መርሐባ በእስልምና ከሴት ልጅ ጋር የተያያዙ ብዙ የሚነሱ ሹብሃዎችን እስካሁን ተጠቅሰዋል። እናም ከዚህ በኋላ የሚጠቀሱ አሉ። እናም ከነዚህ ከሚነሱ ሹብሃዎች መካከል ደግሞ አንዱ በሸይጣን መልክ ትመጣለች እና ያም ማለት ደግሞ ሰይጣን ነች በማለት ሆን ብለው እስልምና ለማስጠልሸት የሚሞክሩ አካላት አሉና للأسف ግን እስልምና ላይ ከነጭራሹ ሰይጣን ነች ተብሎ ሊያስነሳ የሚችል ክፍተት ራሱ የለም። ከዛ አላህ Subhanahu Wa Ta'ala በሱረቱል ሁጁራት አያ 13 ላይ እንዲህ ይለናል ያ አዩሃ الناس إنا خلقناكم من ذكر وأنثى እናንተ ሰዎች እኛ ከወንድና ከሴት ፈጠርናችሁ ይላል አላህ Subhanahu Wa Ta'ala። ይህ አያ ፍጹም ሰይጣን ነች ተብሎ እንኳን ሊነሳ የሚችል ምንም አይነት የእስልምና ማጠልሸት ሊኖር እንደማይችል ያሳየናል ማለት ነው። ታዲያ በሰይጣን መልክ ስትመጣለች ወይ የሚለውን ስናይ አንድ የሚነሳ ሐዲስ አለ። እሱ ምን የሚለው وعن جابر قال قال رسول الله صلى الله عليه وسلم إن المرأة تقبل في صورة شيطان وتدبر في صورة شيطان ሴት ልጅ በሰይጣን መልክ መጥታ ትሄዳለች إذا أحدكم أعجبته المرأة ከእናንተ መካከል አንደኛችሁ ሴት ልጅ ከማረከችው فوقعت في قلبه إنهم دقمو لبو لا يكرفتش ويم دقمو سميت كاسدرتش بت فليعتمد إلى امرأته ودم يشتي ملسنا فليواقعها يكنايات فإن ذلك يرد ما في نفسه يهدقمو بنفسه لا يلو النجر يملس اللي تالنا حرامي هنا نجر ندادك يا درجوا لنا يلنا بل إلى زجوا لي دقمو صحيح مسلم حديث كتر عند شارات متوسط لا عند هلال جابر بن عبد الله reported that Allah's apostle صلى الله عليه وسلم saw a woman الله ملكتنيا صلى الله عليه وسلم عندك شيطان أيونا and the rest of the hadith was narrated with the exception that he said he come to his wife زينب نبيات صلى الله عليه وسلم استاتشو زينب رضي الله عنها قال he do not ከላይ የተጠቀሰውን ሐዲስ ብቻ ያንን ይደግማል። ከዛ ምን አለ ሁወዝ ቴንን ኤፒስ ኦፍ ሌደር ቆዳን እያፋቀች ሳለች መጧትና እሷን ተገናኛት ማለት ነው። ከዛም he made no mention of she retires in the shape of shaitan በሰይጣን መልክ ትመጣለች የሚለውን ፓርት ደግሞ እዚህኛው ሪዋያ ላይ እንዳልጠቀሰው ያሳየናል። ሸርሁን ደግሞ ስናይ أبي عبد الله بن عبد الرحمن الداري بمبالي متوقع المسند الجامع على كتسنيو كتابات شولي من بلواس فروتا قال العلماء إن معناه الإشارة إلى الهوى انت سميت ما سيت لينا والدعاء إلى الفتنة ودا فتنة دقو مترات لينا لما جعله الله تعالى في نفوس الرجال على الميل عن النساء الله
سبحانه وتعالى በወንዶች ነፍስ ላይ ሴቶች ጋር ባላቸው ዝንባሌ ላይ ብቻ ያንን ዝንባሌ በመጠቀም ወደፊትና ይጠራታል ወይ ደግሞ ስሜትን ያገናጽፋታል የሚል ነው እንጂ ሌላ ነገር አልነበረም። ወልኢልቲዛዚ ቢናظሪሂን እነሱን በማየት ደግሞ እንዲያጣጥማት ሸይጣን አቅሉ ላይ እንትን ይልለታል ነው ይስብለታል ወይ ደግሞ እንደዚያ ፊትና ውስጥ ያስገባዋል ነው። فهي شبيهة بالشيطان እሷ ደግሞ በሸይጣን ምስያ ነች የሚለው في دعائه الى الشر በመጥፎ ነገር ላይ እሱን በመጥራቷ ነው። بوسوسته እሱን ደግሞ በመወስወሷ ነው። وتزيينه له ለሱ ውብት ሆናና አምራ በመታየቷ ነው ይላል። እንዲሁም صحيح مسلم شرح ላይ ምን ይጠቅሳሉ? ويستنبط من هذا أنه ينبغي لها ألا تخرج بين الرجال إلا لضرورة زي لا يدقمو من لبن ديبالنا يكلكلالو سيتلج كأجنبي كهون وندوش قال بتام أسفل لكن أنجب قبي لكهونة قداي وتي مجنايت دليل لبت يا سيال مالتنا يهم يندندو بيه كان لا تواب متدرجات نجاروش لا ወንዶች ፊትና እንዳይገቡባት ብላ አለባበሷንም ሆነ ያንዳንዱ አረማመዷን ኦር የምታሳየውን አክቶች መቆጠብ እንዳለባት ነው ብትወጣ ራሱ ማለት ነው። ለአንገብጋቢ ጉዳይ ብትወጣ ራሱ እንደዛ ማድረግ እንዳለባት ይገልጻል ማለት ነው። وانه ينبغي للرجل الغض عن ثيابها والاعراض عنها مطلقا እንደዚሁ ደግሞ ወንድ ልጅ እሷን ከማየት አይኑን ሊሰብርና ከዛ ደግሞ እሷ ካለችበት አካባቢ ጭራሽ ዞር ሊል እንደሚገባ ይገልጻል ማለት ነው። ምናልባት እንኳን በአጋጣሚ ባያትና በውስጡ ለሷ ስሜት ብታሳድርበት ሚስቱን ሄዶ ሊገናኝ እንደሚገባና እዚያ ጋር የተነሳውን ስሜቱን ሊያስወግደን እንትን በሐላል መንገድ ሊመልሰው እንደሚገባ ይናገራል ማለት ነው። كذا والشيطان له معنيان في كتاب الله عز وجل شيطان ደግሞ ቁርአን ላይ በሁለት መልኩ ተገልጿል። አንደኛው ምንድነው? በሱረቱ الصافات አያ 65 ላይ አላህ Subhanahu Wa Ta'ala ጀሃነም ውስጥ ስለምትገኝ ዘቁም የተሰኘች ዛፍ ሲገልጽ ምን ይለናል? طلعها كأنه رؤوس الشياطين እንብጣ ልክ የሰይጣናት ራሶች ይመስላልና አላህ Subhanahu Wa Ta'ala ምን ያክል قبيح መሆኑን በሸይጣን መልክ ያሳየናል ማለት ነው። ታላቁ ሙፈሲር ኢብኑ ከሲር من بلو فسروتال هنا وإنما شبهها برؤوس الشياطين بشيطان راسوش دقمو يمسلسلات وإن لم تكن معروفة عند المخاطبين نزي يمي ورا الله سوتش قار هنا يعمل راسي من نور سوتش قار شيطان من أين تملك لو بيتوق منكم من لمن نوندزا بشيطان ملكي تجلس أشواله لأنه قد استقر في النفوس أن الشياطين قبيحة المنظر በነፍሳችን ላይ እኛ በራሳችን ኢማጂን በመናደርገው ነገር ላይ ሸይጣን በጣም አስቀያሚ አሰቃቂ የሆነ መልክ እንዳለው ስለሆነ የምንስለው እዚህ ጋር በዚያ መልኩ ነው ይገለጸልን ማለት ነው። ሊትራሊ እዚህ ጋር ደግሞ አላህ Subhanahu Wa Ta'ala ሸይጣን ምን አይነት አጸያፊና አሰቃቂ መልክ እንዳለው ይነግረናል ማለት ነው። ልክ እኛ የምንስለው አይነት ባህሪ የያዘ መሆኑን ይነግረናል ማለት ነው በአያው ላይ እና አሁን ሴት ልጅ በሸይጣን መልክ እንኳን ብትወጣ በዚያ እኛ ኢማጂን የምናደርጋት ሰይጣንን ኢማጂን በመናደርገው መልኩ እንደዚያ ሴት ልጅ በሸይጣን መልክ ነው የምትወጣው ተብሎ እንኳን ቢታሰብ እንደዚያ አስቀያሚና የሆነ የተንጨባረረች ምናምን አይነት በጣም ጥቁር የምታስፈራራ በድንጋጤ ራስን ሁላ ልታስት የምትችል አይነት ሴት ሆና መውጣቷ በወንድ ፊት በዚያ መልኩ መውጣቷ እውን ወንድ ልጅን ሊፈትን ነው ወይ የሚለውን ሐሳብ ስናይ ምንም በቃ ነንሲንስ ሲሆንና ተቀባይነት የሌለው ዝም ብሎ ደግሞ አላህ ሸይጣን የገለጸበት መልክ ሱረቱል አዕራፍ አያ 27 ላይ እንዲህ ይላል አላህ Subhanahu Wa Ta'ala يا بني آدم لا يفتننكم الشيطان كما أخرج أبويكم من الجنة يا آدم ልጆች ሆይ ሸይጣን አባትና እናታችሁን ከጀነት እንዳወጣችሁ ሁሉ እናንተንም እንዳይሞክራችሁ ይለናል አላህ Subhanahu Wa Ta'ala እዚህ ጋር ደግሞ تلاكم مفسر ابن كثير يقول تعالى محذرا بني آدم من إبليس وقبيله الله سبحانه وتعالى كإبليسنا قصاوتشو عندنا التنكك بفتناتشونا بسيراتشو عندنا بوسوسنتاتشو اجستا عندنا ودك أدرى لنا المالتنا ومبينا لنا عداوته نتاج من دزيو لنا ثلاث مهون يجلس إننا المالتنا عندي هداكو تلاكو يمسلي ليك إمام الطبري عنده هلالو
والشيطان في كلام العربي شيطان የሚለው ቃል ደግሞ በአረቦች እንትን በአረቦች ዘንድ ምንድነው የሚባለው ትርጉሙ ኩሉ ሙተመሪዲን ማንኛውም አመፀኛ ወይ ደግሞ አፈንጋጭ የሆነ አካል ነው ሚነል ጂኒ ከጅንም ሊሆን ይችላል ወልኢንሲ ከሰው ወደዋቢ ከእንስሳትም ወኩል ሸይ ከሁሉም ነገር ላይ አፈንጋጭ የሆነ አካል ሸይጣን ተብሎ እንደሚገለጽም ያሳየናል ማለት ነው። ሶ የሐዲሱ መልእክት ሴቶች ከሸይጣን ጋር ይመሳሰላሉ ኦር በሸይጣን መልክ ተመስለው ይወጣሉ የሚል አይነት ነገር ሳይሆን ከፊትናው አንፃር ማስጠንቀቂያ እየሰጡ ነው ማለት ነው። እዚያ ጋር ስትወጣ እሷን ኢስቲግላል አድርጎ እንደሚጠቀምባትና እሷን በመጠቀም ፊትና ውስጥ ወንዶች እንዲገቡ ለማድረግ የሚጠቀምበት ዘዴ መሆኑን ያሳየናል እንጂ እሷ በዚያ መልክ ትመጣለች ማለት አለመሆኑን ያሳያል ማለት ነው። ይሄንም ለማረጋገጥ ደግሞ የሆነ ስለ አቢ ዳውድ ቁጥር 2607 ላይ ያለን ሐዲስ መጥቀስ እንችላለን። እሱ ምን የሚለው The messenger of Allah sallallahu alayhi wa sallam said a single rider is a devil. And ብቸኛ ተጓዥ እንትን ነው ሰይጣን ነው and a pair of riders are a pair of devils. እንደዚህም ደግሞ ጥንድ የሆኑ ደግሞ እንትኖች ተጓዦች ሰይጣኖች ናቸው ይልና but three are a company of riders. ነገር ግን ሶስት ከሆኑ ግን የተጓዥ ቡድኖች ናቸው ብለ ይጠቅስልናል። እዚህ ጋርም ሸይጣን የተባለበት ምክንያት እነዚህ ተጓዦቹ ሰዎች ሸይጣን ናቸው ማለት ሳይሆን ምን ያክል ብቻውን ሲሆን ምን ያክል ፊትና ውስጥ ሊገባ እንደሚችልና ከዛም በኋላ መጥፎነቱን የሚያሳይ ነው ማለት ነው። አሁን ለምሳሌ ብቻውን የሆነ ሰው ጉዞ ቢያደርግ ቢታመም ኦር የተለያዩ ችግሮች ቢደርስበት ቀድሞ የሚደርስለት ሰውና አብሮት ሆኖ ሊያግዘው የሚችል ሰው እንደሌለ ያሳያል ማለት ነው። እንደዚህ ሁለት ከሆኑ ፊትናው በእነሱ ላይ እንደሚከብድ ነው የሚያሳየው። አንዱ ብቻውን ቢሞትበት የሆነ ሰው የሌለበት አካባቢ ከሆነ ብቻውን ወይ ሊቀብረው አይችል ምናምን ብቻ እንደዚያ ስለሆነ ሶስት መሆኑን ለነሱ ኸይር መሆኑንና የበለጠ የተሻለ መሆኑን ፊትና ላይ እንዳይገቡ እንዳይጨናነቁ ምናምን እንደሚያደርጋቸው ነው የሚያሳየው ማለት ነው። ሶ እዚህ ጋር ሴት ልጅ በሸይጣን መልክ ትመጣለች የሚባለው ነገር እስልምናን ለማጠልሸት ሆን ተብሎ የሚነሳ ሐሳብ እንጂ ቤዝመንት ኑሮት በሸይጣን መልክ ትመጣለች ተብሎ የሚነሳ አይነት ነገር አይደለም ማለት ነው። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ማሻአላህ ተባረከ الرحمن ቆንጆ አቀራረብ ነው ያላህ ይጨምርልሽ። ሚራል ሰርቶልሻል ማይክሽ ወይስ እختي ያለሽ I think ኔትወርክ አልካርለም። እሺ ፋጢ እሺ እነሱ እንትን እስከሚሉ ድረስ ከኔ ጋር አንድ ሁለት ነጥቦችን እንያቸውና ከኔ ጋር የምንመለከተው ደግሞ ምንድነው ሁልጊዜ ወገኖቻችን ከሚያነሱት ጥያቄዎች መካከል ሁልጊዜ ወገኖቻችን ከሚያነሱት ጥያቄ መካከል አንዱ ምንድነው ሴት ልጅ መላእክት ይረግሟታል የሚለውን ሐዲስ ያመጡና ሴት ልጅ በእስልምና ተጨቁናለች። ምክንያቱም ምንድነው ሴት ልጅ በመላእክት ትረገማለች። ስለዚህ ይሄንን ሐዲስ የቱ ጋር እናገኘዋለን? እነሱ የሚጠቅሱትን ሐዲስ የተናገኘዋለን። ብዙ ቦታ ተጠቅሰዋል። ከነሱም ውስጥ የመጀመሪያው ሰሂህ ቡኻሪ ላይም ተጠቅሷል። እንዲሁም ደግሞ ኢማሙ ነወዊም ደግሞ ፈሰረውታል ይሄንን ሐዲስ። ይህ ሐዲስ የሚለው ምንድነው አንድ ባል ሚስቱን ለግንኙነት ወይም ደግሞ ለባልጋ በጠራት ጊዜ እምቢ ካለች መልአክ እስከሚነጋ ድረስ ይረግሟታል ይላል። አቡ ሁረይራ ረዲየላሁ ዐንሁ peace upon him Abu Huraira reposted that Allah reported said when a woman spent the night away from the bed from her husband and the angel curses her until the morning ይላል። Abu Huraira ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ባል ሚስቱን በጠራት ጊዜ ለምን ለግንኙነት በጠራት ጊዜ እሷ እምቢ ካለች መላእክት ይረግሟታል። እስከ መቼ ድረስ? እስከ ሚነጋ ድረስ ይረግማታል ይላል። ስለዚህ ይሄንን ወገኖቻችን ትችት ብለው የሚያነሱት ምንድነው ኢስላም ለሴት ልጅ
ክብርን አልሰጠም ወይም ደግሞ ኢስላም ሴት ልጅ አላከበረም እያለ ነው የሚነግረው። ወላኪን ነሳይህ የሐዲስ የተጠቀሰው በባለትዳሮች ወይም ደግሞ ስለ ትዳሮች በሚነሳበት ታይም ነው። በዚህ ጊዜ እንደምንመለከተው በጣም ብዙ ትዳሮች እየፈረሱ ያሉት ከብዙ ችግሮች አንፃር ቢሆንም ወላኪን ደግሞ ከዚህም አንፃር እንኳን በመነመለከትበት ጊዜ አንደኛ ነገር ወንድ ልጅ ለዚናም ይጋብዛል። ምክንያቱም ስሜት ነው። ስሜቱን ጠይቆ እንቢ በተባለ ጊዜ ወደ ዚናም እንዲሄድ ይጋብዘዋል ማለት ነው። ሁለተኛ ነገር ደግሞ ሴት ልጅ እንቢ ካለች የሚለው ወይም ደግሞ መላእክት ይረግሟታል ተብሎ ሲባል ምንድነው እሷ without any reason ማለትም ማንስትሬሽን ላይ ካልሆነች የጤና እክል ከሌለባት እንዲሁም ደግሞ ባሏ አስገድዶ የማይጠይቃት ከሆነ ወይም ደግሞ ተገዳ ከሆነ ይሄ ነገር ምን አይሆንም እሷ ላይ ለዓና አይሆንም ወይም ደግሞ እርግማኑ አይደርስባትም ማለት ነው። ባል ሚስቱን በሚጠይቅበት ጊዜ በዱላ ቀረሽ እንዲሁም ደግሞ የሚጠይቃት አስገድዶና እየደበደበ ከሆነ ይሄ ማለት አትረገምም። እንዲሁም ደግሞ በማንስትሬሽን ጊዜ ተጠይቃ ከሆነስ ይሄም አትረገምም። ታዲያ አንዳንድ የክርስቲያን ወገኖቻችን ምን በማለት ይጠይቃሉ ታዲያ ይሄ ነገር ለምን ለሴት ብቻ ተጠቀሰ ለወንድስ የለም ወይ ይላል። ይሄንን ሐዲስ በመነመለከትበት ጊዜ ሁለቱንም የሚያመለክት አንድ ዘገባ አለ። ይሄ ምንድነው ሰሂህ ሙስሊም ቁጥር 1436 ላይ ምን ይላል? ይህ ሐዲስ የሚያመለክተው የሁለቱንም ነው። ላኪን የተጠቀሰው በምንድነው በሴት ልጅ ነው ማለት ነው። ምን ይላል? there is no man who calls his wife to his bed and she refuses. okay, the refuse ካደረገች ወይም ደግሞ አልፈልግም ብላ ካለች but on the one who in heaven አለ በሰማይ ያለው will be angry ምን ይላል? like ይናደዳል አግሪ ይሆናል ማለት ነው። አላህ Subhanahu Wa Ta'ala ይቆጣባታል ይላል። with her አለ ከሷ ጋር until he is pleased with him until he blessed with her አለ ባለቤቷ ማለት ይቅርታ እስከሚያደርግላት ድረስ ይቆጣባታል ብሎ ይላል። ወላኪን እዚህ ሐዲስ ላይ የሚያመለክተው ብዙ ዘጋቢዎች እንደተናገሩት ሁለቱንም ነው ለሷ ተብሎ ተጠቀሰ እንጂ ይህ የሚያመለክተው ሁለቱንም ነው። ሚስትም ስሜት ኖሯት ይሄንን በተከለከለ ደሴም የሆነ ነገር ወንዱ ላይ የሚደርሳል ማለት ነው። ስለዚህ ብዙን ጊዜ ክርስቲያን ወገኖቻችን የሚያነሱት ትችት ምንድነው ይህ ከሆነ ለሴት ልጅስ መብት የላትም ወይ? ወላኪን ይሄ እንደውም ብላክስ የሚያሳየው ሴት ልጅ ምን ያህል አክብሯት ቢሆን ነው በስሜት ጉዳይ ላይ ወንድ ነው የተናገረው። ሴት ልጅ ስላከበራት ነው ይሄንን ሐዲስ በወንድ ጉዳይ ያመጣው እንጂ በሴትም በወንድም በኩል እስልምና ሁለቱንም ነው ያከበረው። ሁለቱንም ነው ሲከለክልም የሚከለክለው ሲፈቅድም ደግሞ ለሁለቱም ነው። ወላኪን አንዳንድ ለወንዶች እንዲያደርጉ ግዴታ የተደረገባቸው ነገሮች አሉ። አዎ ስለዚህ ክርስቲያኖች ከሚያነሱት ሽፋቶች ውስጥ አንዱ ይሄ ነው። የሚያነሱትም ደግሞ ለሴቶች ብቻ ነው ወይ ለወንዶች ብቻ ነው ወይ ለሴትስ የለም ነው። ስለዚህ የሐዲስ ላይ የሚያመለክተው ለሁለቱም እንደሆነ ይናገራል ማለት ነው። እዚህ ጋር እንድታስተውሉ የምፈልገው ነገር ምንድነው አንዲት ሴት ልጅ ያለምንም ሪዝን ወይም ደግሞ ያለምንም ሰበብ ባሏን እንቢ ካለች ነው ያለምንም ፍላጎት አልጋዋን ከለየች ምንም አይነት ሰበብ ሳይኖራት አልጋዋን ከለየች ምን ይላል? መላእክት ይረግሟታል ማለት ነው። ወላኪን እሷ ማንስትሬሽን ላይ እንዲሁም ደግሞ የተለያየ ጤና እክል ኖሯት ከሆነ ግን ይህ እርግማን በሷ ላይ አይደርስባትም ማለት ነው። ሚራ ካለሽ ድምጽሽን አሰሚኛል። እየተነሱ ነው ኢንሻአላህ። እኔ ደግሞ ሴቶች በወራዊ ጊዜያቸው ወይም ደግሞ በወራዊ ልማዳቸው ወቅት አጸያፊ ናቸው እንዲህ ይላል ቁርአን ብለው ያነሳሉ ማለት ነው ክርስቲያኖች። ያንን ደግሞ የተሳሳተ ይሆናል ሙግት ኢንሻአላህ እንመልሰዋለን ግልጽ እናደርጋለን ማለት ነው። አላህ Subhanahu Wa Ta'ala በሱረቱል በቀራ እንግዲህ እንደ እስልምና ማለት ነው ወራዋ እንደ ጤናማ ተፈጥሮ ክስተት ወይም ወራዊ የሆነ ተፈጥሯዊ ሂደት እንደሆነ ያምናል ማለት ነው። እንዴ አላህ Subhanahu Wa Ta'ala ሱረቱል በቀራ ቁጥር 222 ላይ ምን ይለናል? ويسألونك عن المحيض قل هو أذى فاعتزلوا النساء في المحيض ولا تقربوهن حتى يطهر فإذا تطهرن فأتوهن من حيث أمركم الله إن الله يحب التوابين ويحب المتطهرين إلى ምንድነው ከወራባም ይጠይቁሃል እርሱ አጸያፊ ነው። ሴቶችንም በወራባ ጊዜያቸው ራቋቸው ንጹህ እስከሚሆኑ ድረስ አትቅረቧቸው። ንጹህ በሆኑ ጊዜ አላህ ካዘዛቸው ስፍራ ተገናኛቸው። አላህ ከኃጢአት ተመላሾች ይወዳል ተጠራሪዎችንም ይወዳል ይላል ማለት ነው። እንግዲህ መወደት ትልቁ ላይ ትሆኚ ጥሩ ነበር። እሺ እንቀጥልና ይሄ አያ ወደ ደረሰች ትልቁ ላይ ትሆኚ እስኪ
እሺ ከጊዜ አንፃር እኔም ልቀጥል መሰለኝ ሐሳቡን ግልጽ አድርጓል ኢንሻአላህ እና ይህ አንቀጽ የወረደበትን ሰበብ ንዙል ስናይ ሰበብ ንዙሉ ምንድነው የወረደበት ምክንያት ምንድነው የሚለውን ስናይ ሰሂህ ሙስሊም 302ኛው ሐዲስ ላይ ምን ይላል አነስ በዘገበው ሐዲስ أن اليهود كانوا إذا حاضت المرأة فيهم يهودوች እነሱ ዘንድ ሴቶቻቸው ሀይድ በሆኑ ጊዜ لم يؤكلوها ولم يجامعوهن في البيوت አብሯት ምግብን አይበሉም እንዲሁም ቤት ውስጥ ምንም አይነት ግንኙነትን አያደርጉም ነበር ቤት ውስጥ አብሯት አይኗኗሩም ነበር ማለት ነው ስለዚህ ሁኔታ ሰሃቦች ነብያችን ሰለላሁ ዐለይሂ ወሰለም ጠየቁ ማለት فسأل أصحاب النبي صلى الله عليه وسلم فأنزل الله عز وجل ከዛ በኋላ ይሄንን ነገር ደግሞ ሰሃቦች ለነብያችን ሰለላሁ ዐለይሂ ወሰለም ጠየቋቸው كذا الله سبحانه وتعالى دمو من ميلون انقص اورده ويسالونك عن المحيض قل هو اذى فاعتزلوا النساء في المحيض ስለወራ ባይጠይቁሃል እርሷ ጸያፊ ነው ሴቶችንም በወራ ወቅታቸው ላይ እራቋቸው ወሚለው እስከ መጨረሻው አያ ድረስ ይወርዳል ማለት ነው ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ ይህ አንቀጽ ወርደ ጊዜ እስናዑ ኩል ሸይء ኢላ ኒካህ ሁሉንም አይነት ነገሮችን ፈጽሙ ሁሉም አይነት ቤት መናናር ሊሆን ይችላል ሁሉም አይነት ነገር ፈጽሙ ምን ሲቀራሉ ኒካህ ወይም ግንኙነት ሲቀር ሁሉንም ነገር ፈጽሙ የሚለውን ነብያችን ሰለላሁ ዐለይሂ ወሰለም አሉ ማለት ነው ከዛ በኋላ እዛው الدر المنثور في تفسير بالمأثور أميل مصحف لا كتاب لي من يلال فظن المؤمنون لك يسألوا لك عن المحيض قل هو أذن فاعتزلوا النساء في المحيض ميلون الصحابة بيسموك زي من قالوا فظن المؤمنون أن الاعتزال كما كان يفعلون بخروجهن من بيوتهم كذا كسيتوቻቹን ራቋቸው ሚሊዮን አንቀጽ እየተነበበ ሳለ ሰሃቦች ምን አሰቡ ኢዕቲዛል የተባለው ከቤት መራቅ ወይም ከሴቶቻቸው ከራሳቸው ማግለል እንደሆነ አሰቡ ይላል ከዛስ حتى قرأ آخر آيات فهم المؤمنون ما الاعتزال እስከ መጨረሻው ድረስ ሲነበብላቸው ደግሞ من ولا تقربون حتى يطهرن እስከሚለው ሲነበብላቸው ደግሞ ግልጽ እንደሆነላቸውና ሴትን ልጅ መራቅ የተባለው ምን አይነት እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ግልጽ እንዳደረጉላቸውና ነገሩን እንደተረዱት ይነግረናል ማለት ነው ይሄን ሰበብ ንዙል በተለያዩ ተፍሲሮች መመልከት እንችላለን ተመሳሳይ የሆነን ትርጉም ይሰጠናል ተፍሲር በጋዊ ላይ ልክ እንደዛው ተመሳሳይ ነገር እናገኛለን አነስ የዘገበውን ሐዲስ እንዲሆነ በሰበብ ንዙል አይሁዶች እንግዲህ ሴቶቻቸውን ይርቁ እንደነበር አላህ Subhanahu Wa Ta'ala ያን አንቀጽ እንዳወረደን እንመለከታለን ማለት ነው ታዲያ እዚጋ ክርስቲያኖች ምንድነው የሚያነሱት ጥያቄ ካልን ምንድነው የሚያነሱት ጥያቄ ካልን ሴቷ قل هو اذى ሚለው ወይም አጸያፊ ሚለው ሴቷ ልጅ ናት አጸያፊ ተባለችው ብለው ያነሳሉ ማለት ነው አጸያፊ ተባለች ሴቷ ናት እንዲያ ነው የሚለውን ስናይ ተፍሲር الطبري ላይ በግልጽ ያስቀምጥልናል ትርጉሙ ምን ማለት እንደተፈለገበት በግልጽ ያስቀምጥልናል ምን ወይስአሉነከ عن المحيض قل هو اذى ስለሐይድ ይጠይቁሃል እርሱ አጸያፊ ነው ይላል ማለት ነው الأذى إلى القال الأذى يتبالوكو أصيافي تبالوكو الدم دامنا وبلو عندي بقلت أسكمت لنا المعصر عندي هنا تفسير اللي ليش تفسيروچنا بتمساسي بين ملكت أذى يتبالو وما أصيافي تبالو دامون بهنا أن ملكت على مالفنا ከዛ ደግሞ فاعتزلوا النساء في المحيض ሴቶቻችሁን ራቋቸው የሚለውን ደግሞ فاعتزلوا جماعة النساء ونكاحهن في محيضهن ምንድነው ሀይድ በሆኑ ሰዓት ሴቶቻችሁን ከግንኙነት ወይም ደግሞ እነሱን ከመገናኘት ራቁ በማለት ያስቀምጣል ማለት ነው ከዛ በኋላ فاعتزلوا في المحيض ሚለው ኒካህ الفروج በመራቢያ አካል የሚደረገውን ግንኙነት እንደሆነ በግልጽ ያስቀምጥልናል ማለት ነው ታዲያ እንግዲህ እኛ እዚህ ላይ እንደተመለከተነው ምንድነው አጸያፊ የተባለው ሀይዱ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ደግሞ የግንኙነት ውጪ ያሉ ማንኛውም አይነት እንትን ማንናር ይችላል መብላት ይችላል አብሮ መቀመጥ ሊሆን ይችላል የተለያዩ አይነት ፍቅኪዎችም ሁላ እንደፈቀዱና ግንኙነት ብቻ እንደተከለከለ እንመለከታለን ማለት ነው ያንንም ነብያችን ሰለላሁ ዐለይሂ ወሰለም በተግባር ያሳዩን ጉዳይ ነው የሴት አይሻ ረዲየላሁ ዐንሃ the prophet sallallahu alaihi wasallam used to be all night long and recite Quran while I was in menses ትላለች من تلالج كان يتكئ في حجري وانا حائض ثم يقرأ القرآن ምንድነው እኔ ሀይድ ሆኜ ሳለው ነብዩ ሰለላሁ ጭራን ተደግፈው ቁርአንን ይቀሩ እንደነበር ተነግረናለች ይሄንና የመሳሰሉ የነብያችን ሰለላሁ ዐለይሂ ወሰለም ተግባራቶችን ስንመለከት ሴቷ አጸያፊ እንዳልሆነች ወይም ደግሞ በሀይድ ወቅት ምንም አይነት መገለል እንዳልነበረባት በማህበረሰቡ በቤተሰቦቿም
በማንኛውም አይነት ሁኔታ መገለል እንዳልነበረባት እንመለከታለን ማለት ነው። ታዲያ እንግዲህ ይሄንን ስንመለከት ይሄንንም ሌሎች ብዙ አይነት ሐዲሳቶችን መጥቀስ ይቻላል። ይሄንን ነገር ማለት ነው ምን ያህል ኃይል ላይ እንኳን ሆና እስልምና ለሴት ልጅ ምን ያህል ቦታ እንደሚሰጣት እንመለከታለን። ታዲያ ይሄን ያነሱት ሚሽነሪዎች ማለት እነዚህ ክርስቲያኖች እነሱ መጽሐፍ ምንድነው የሚለው ሴት ልጅ ኃይል ስትሆን ምንድነው ለሷ የሚሰጣት ቦታ የሚለውን ስንመለከት እንግዲህ ኦሪት ዘሌዋውያን ምዕራፍ 15 ቁጥር 19 ጀምሮ ምን ይላል? ስለዚህ ወይም ኃይል በምትሆንበት የወር አበባ ጊዜ በምትሆንበት ጊዜ ምን ይላል? ሴትም ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን ይላል በመርገሟም 7 ቀን ትቀመጣለች፣ የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው ይላል። ይቀጥላል መርገም ስትሆን የምትተኛበት ነገር ሁሉ እርኩስ ነው፣ የምትቀመጥበት ነገር ሁሉ እርኩስ ነው ይላል። የምትተኛበት የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። እንዲያስቡት እሷ ኃይል በመሆኗ ብቻ እርኩስ ትሆናለች ማለት ነው። እሷ ብቻ አይደለችም፣ እሷ የምትቀመጥበት እሷ የምትነካቸው ነገራቶች በአጠቃላይ እርኩስ ይሆናሉ። እንግዲህ ይቀጥላል ምን ይላል? ቁጥር 22 ላይ የምትቀመጥበትም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። በመኝታዋም ላይ ቁጥር 23 ላይ በመኝታዋም ላይ ወይም የምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ያን የተቀመጠችበትም ወይም የነካችውን ነገር አንድ ሰው መጥቶ ቢነካ ያም ሰው እስከ ማታ ድረስ ወይም ያን ዕለት በሙሉ እርኩስ ሆኖ ይቆያል ማለት ነው። ከዛ ይቀጥላል ቁጥር 24 ላይ ምን ይላል? ማንም ከእርሷ ጋር ቢተኛ መርገቧን ቢነካው 7 ቀን እርኩስ ይሆናል፣ የሚተኛበትን መኝታ ሁሉ እርኩስ ይሆናል ይላል ማለት ነው። እንግዲህ ሴቷም እዛው ቁጥር 25 ይቀጥልና ሴቷም ከመርገም ቀሊላ ደማ ብዙ ቀን ቢፈስ ይላል፣ ወይም ደግሞ ከመርገሟ ወራት የሚበልጥ ቢፈስ በመርገሟ ወራት እንደሆነች እንዲሁ በፈሳሿ እርኩስናት ወራት ትሆናለች፣ እርኩስም ናት ይላል ማለት ነው። እንግዲህ በተፈጥሮ ሴት ልጅ አንዳንዴ 7 ቀን ሊሆን ይችላል ከዛም በላይ የሚቆይባቸው የሆኑ ሂደቶች ሊኖር ይችላሉ ማለት ነው። በዛ ሂደት ሁሉ ያቺ ሴት ለምን 2 ወር አይቆይም 3 ወር አይቆይም በቆየ ጊዜ ያህል ያቺ ሴት ምን ሆና ትቀራለች? እርኩስ ሆና ትቀራለች። ያ ወሩ ራሱ እሷ የምትቆይበት ወር ራሱ እርኩስ እንደሚሆን ያ መተካቸው ነገራቶች ወይም ደግሞ እሷ የምትተኛባቸው ነገራቶች በአጠቃላይ እርኩስ እንደሚሆን ይነግረናል ማለት ነው። ተመልከቱ እንግዲህ እዚህ ጋር ምን ያለን እንግዲህ ተፈጥሯዊ የሆነ ነገር ሆኖ ሳለ ግን በዚህ ልክ ሴቷን በዚህ ልክ ማርከስ እሷን ብቻ አይደለም የምትነካቸው ነገራቶች የሆነ ተላላፊ በሽታ ነው የሚመስለው አላውቅም ብቻ የሆነ እሷ የምትነካቸው ነገራቶች ሁሉ እርኩስ ይሆናሉ። ገና እሷ የነካቸውን ቢነካ ወይም አንድ ሰው የእሷን መርገም ቢነካው ልክ እንደሷ 7 ቀን ሙሉ መርገም ሆኖ ይቀራል ማለት ነው፣ እርኩስ ይሆናል ማለት ነው። አላሁ ሙስተዓን። እና ይህን መጽሐፍ ይዘው እንግዲህ እስልምና ለመተቸት ሲሞክሩ በጣም የሚያስገርም ነገር ነው። ኢንሻአላህ እንግዲህ ሹብሃውም እንግዲህ እንደተመለሰላችሁ እና እነሱንም እንደተረዳችሁ ተስፋ አደርጋለሁ። አሁን ቢተገብሩት አሁን ክርስቲያኖች ይሄንን የመጽሐፍ ቅዱስ ህግን እንተግብረው ቢሉት በምን መንገድ ነው የሚኖሩት? እሷ የነካችሁ ሁሉ የሚረክስ ከሆነ አጠገቧ የተቀመጠ ሁሉ ምንም የነካት በዛ ላይ ረክሶ ታጥቦ የማይጸዳ ርክሰት የሚረክስ ከሆነ አሁን የምርም አለመተግበራቸው እንደውም ክርስቲያኖች አንዳንዴ ሀቅ አላቸው ማለት መጽሐፍ ቅዱስ ማይሆን ህግ ነው ማይተገበር ህግ ጭራሽ የነካችሁ የተቀመጠችበት ምን ያለችበት ሁሉ ረክሶ እንዴት ነው አብሮት የሚኖረው? አብሮ አይደል እንደሚኖሩት አስብ እንግዲህ እኮ አንዴ እኮ አይደለም ቢያንስ 2 ወር 3 ቀን ቢቆይባት እኮ በዛው መልክ እንደምትቀጥል ምንም አይነት የሆነ ማስተዛዘኛ እንኳን የሚሰጣት አይነት ነገር አይደለም ያለው ማለት ነው እዚህ ጋር። ሱብሃንአላህ አልሐምዱሊላህ ግን ሙስሊም ላደረገው ጌታ እሺ እህቶች አላችሁ ጨርሰሻል? ጨርሳችሁ ማሻአላህ ባረከላሁ ፊኩም። ዛሬ የነበረን ቆይታ ኢንሻአላህ ከኛ ጋር በዚህ እንሰነባበታለን። ወላኪን ይሄ የመጨረሻችን አይደለም። ኢንሻአላህ እስካሁን ድረስ ስናቀርብ የነበርነው የኢርሻድ አባላት የሆኑት የሴቶች ፕሮግራም ነበረ። ከቀረቡትን ፕሮግራሞች ውስጥ ሴት ልጅ ከእስልምና በፊት የነበራትና ከእስልምና በኋላ ስለነበራት ሴት ልጅ እናት ስትሆን ሚስት ስትሆን እንዲሁም ደግሞ ልጅ ስትሆን የተሰጣትን ቦታ እንዲሁም ደግሞ ሴት ልጅ ከህግጋት አንጻር
ማለትም በውርስ ሊሆን ይችላል በሂጃብ ሊሆን ይችላል ከብዙ ነገሮች ተጨቁናለች ወይስ ደግሞ የተሰጣት ክብር ምን ያህል ነው የሚለውን ነገር አይተናል እንዲሁም ደግሞ ይህን ያህል ስለ ሴቶች በእስልምና ከቁርአንና ከሐዲስ ካየን በኋላ ወደ መጽሐፍ ቅዱስ በመዞር ማያነቡትን መጽሐፍቶቻቸውን እኛም በበነላቸዋል ማለትም ከብሉ ኪዳን እንዲሁም ደግሞ ከአዲስ ኪዳን እንዲሁም ደግሞ ከቸርች ፋደርስ ስለ ሴቶች ምን ይላሉ ምን አይነት አመለካከት አላቸው የሚለውን ነገር አንድ በአንድ ዘርዝረን አይተናል ከዛ በኋላ ደግሞ ያነሳናቸው ነጥቦች ስለ ሹብሃቶች ነው እስልምና ላይ ስለሚነሱ ሹብሃቶችን አንድ በአንድ ለመመለስ ሞክረናል ይህ ፕሮግራም የመጨረሻችን አይደለም ኢንሻአላህ ከኢርሻድ አባል ጋር ብዙ ፕሮግራም ይኖሩናል ለዛሬ የነበረን ቆይታ ይሄንን ይመስላል እህቶች ሁላችሁም አላህ ኸይር ጀዛችሁን ይክፈላችሁ እናንተ በተናገራችሁት እኛ በሰማነው ምን እንጠቀም አላህ ያድርገን ጀዛኩሙላሁ ኸይረን ከኔ ጋር በዚሁ እንሰናበታለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ اللهم صل وسلم على نبينا محمد ጀዛኪላሁ ኸይራን እህታችን ኢንሻአላህ እንግዲህ ዛሬ ክርስቲያኖችም ሐቂቃ አእምሮአችሁን በደንብ አድርጋችሁ ፈትሹት ምን አይነት መጽሐፍ ነው የምንከተለው እኛ ምናምንበት መጽሐፍ ምንድነው ሐቂቃ ለመፍረድ የሚከብድ መጽሐፍ ማለት ነው ለመተግበር የሚከብድ መጽሐፍ ነው ብሉይ ኪዳን ምናምን አትበሉ እሺ በጣም ተደጋጋሚ ኮሜንት ነው ያየሁት ብሉይ ኪዳን ነው ምናምን የብሉይ ኪዳንና የአዲስ ኪዳኑ አምላክ አይለያይም እግዚአብሔር መጀመሪያም የነበረ ነው አሁንም ነው አምላክ አንድ ነው መጀመሪያ የሆነ አምላክ የሆነ ጊዜ የድሮ አስተሳሰብ ሰው ነው እኮ እንደዛ የሚኖረው ሰው ነው አሁን የድሮ አስተሳሰብ ነበር አሁን ሰለጠነ ምናምን ነው እኮ ሰው ነው አምላክ ጋር እንደዚህ የለም ድሮ በብሉይ ኪዳን ዘመን በደንብ እንትን አልነበረም አሁን ደግሞ በአዲስ ኪዳን ሰልጥኖ መጣ ምናምን አምላክ ጋር እንደዚህ አይነት ነገር የለም ራሳችሁ እንደዚህ ያላችሁ አታታልሉ እና ኢንሻአላህ ዛሬ እንግዲህ በደንብ አድርገን ሄደንባቸዋል ኢንሻአላህ ሴቶችን በተመለከተ ሚነሱ ሹብሃዎች ምናምን ተዳስሰዋል እና ከዚህ በኋላ እንግዲህ የሰው ልጅ እኮ ቢሰማ ራሱ ምንም ሌሊቱን ሙሉ ቁጭ ብለን ብናወራ ራሱ ውስጣችሁን ክፍት ካላደረጋችሁት እናንተ ጋር የሚፈጠር ነገር የለም ነገር ግን ሐቁን ለማወቅ አእምሯችሁን ክፍት አድርጉ ኢንሻአላህ እንግዲህ ሙስሊሞችም ከዚህ በኋላ ለሚነሱ ሹብሃዎች በቂ መልስ እንደያዛችሁ ተስፋ አደርጋለሁ ኢንሻአላህ እህቶች የምትሉት ነገር ካለ ጨርሱና ኢንሻአላህ የምንወጣ ይሆናል ማለት ነው